ፓርክ ያፈራቸውን ፍራፍሬዎች እየተመገብን ነው የቆየነው። አሁን ደግሞ እዚህ ከመጣን አይቀር ሳናደርግ አንወጣም ያልነውን ነገር ልንፈጽም ወደዚህ እየሄድን ነው። እንትኑ ግን አልጠፋችሁም? ፀሐይ የታለች አላላችሁ? ማለት የሆነ ነገር አለው አለች ግን ይወቅ ነገር እየተሰማኝ አይደለም። አይኔም የሆነ ያየ ጠገበ መሰለኝ። በቃ ባልወጣው አይነት ነገር ስሜት እየተሰማኝ ነው ያለው። እንዴት ነገሮች መኖራቸው ቀደም ብለንም እያነሳ ነው ነበርና ጠቀሜታቸው የጎላ ነው። ግን መኖራቸው በራሱ የኛንም ተከታተል የኛንም እንክብካቤ የኛንም ኃላፊነት የሚጠይቅ ነገር ነው ብዬ አስባለሁና እንደዚህ አይነት ነገሮች ተተከሉ አደጉ እዚህ ደረሱ ስንል ዝም ብሎ አይደለም እንክብካቤ ኃላፊነትን ጭምር የያዘ ነገር ጉዳይ ነው ብዬ አስባለሁ። የሁሉም ማህበረሰብ እንዲህ አይነት ቦታዎችን የመጠበቅ ኃላፊነት አለበት። የግድ እዚህ መጠን ለመዝናናት ብቻ አይደለም አየሩ የምናገኘው። የዚህ ጫካ ወይም የነዚህ ዛፎች መኖር ለዚህ አካባቢ ብቻ ሳይሆን ለከተማው ከፍተኛ የሆነ ጠቀሜታም ጭምር አለውና ኃላፊነት ሊሰማን ልንከባከብ ልንጠብቅ ይገባል ነው። አዎ በጊዜ በሰዓቱ ሳይረፍድብን እንደዚህ አይነት ቦታዎችን ካልጠበቅን ወይም ደግሞ እንደዚህ አይነት ቦታዎችን ካልፈጠረንና ካልሰራንባቸው በአንዳንድ የዓለም ሀገራት እንደምንመለከተው አረንጓዴ ስፍራ ላይ ሄዶ መዝናናት፣ አረንጓዴ ስፍራን ባይን መቃኘት፣ አረንጓዴ ስፍራ ላይ ተገኝቶ ራስን ማደስ ውድ እየሆነብን ይመጣል። መገኘታቸው በጣም እያነሰ ስለሚመጣ ማለት ነው። ስለዚህ እንደዚህ አይነት ቦታዎችን መፍጠርና ያሉትን ደግሞ ተንከባክቦ ማቆየት የሁላችንም ኃላፊነት ነው። ይሄንን ለማድረግ ለመጠበቅም አዳዲሶችንም ለመፍጠር ደግሞ እንግዲህ ከኛ ምን ይጠበቃል? ያሉትን መንከባከብ አንድ፣ ሌላኛው ደግሞ ተክሎችን መትከል ከኛ ይጠበቃል። እኛም በአባይ ወንዝ ሚሊኒየም ፓርክ ተገኝተን አሻራችንን ሳናሳርፍ አንወጣም ብለን አትክልት ልንተክል ነው። ብዙዎቻችን እንግዲህ አረንጓዴ ነገር እንወዳለን። ምንም ጥያቄ የለውም። እኔን ጨምሮ መጥቶ መናፈስ፣ አሁን ምን ሰማቸውን የወፎችን ድምጽ መስማት፣ መዝናናት፣ መጽሐፎችን ማንበብ እንደዚህ ነገሮችን እንወዳለን። ግን ስራው ላይ የለንበት መሰለኝ አይደል? አስታውሰን ችግኞችን መትከል ደግሞ የተከልነውን ተመልሰን መንከባከብ የለብንበትምና እንትከልና ዛሬ መጠን ለመንከባከብ እንሞክር አይሻል? የቢስራ እንውሰድ እሱ ጥሩ። እዚህ አካባቢ የነበረው ጫካ እኮ ተመንጥሮ ነው ከተማው ሞቀ ይባላል አይደል? ብዙ ጊዜ እንደዛ ከማለት ደግሞ እዚህ ጋር እኮ ተከይ ነበር ማለት በራሱ አንድ ትልቅ ትዝታ አንድ ትልቅ ኃላፊነት መወጣትም ነው አይደል? ስለዚህ እኛም የራሳችንን አሻራ ጉርጓዱ ተዘጋጅቶልናል የሆነ ነገር አድርገን ለማስቀመጥ የዛሬ አመት መጠን ደግሞ ቼክ እናደርጋለን። የሆነ ሰዓት ላይ የምታስታውሱ ከሆነ በየሰፈሩ ፓርኮች ነበሩ። አብሶ የሚሊኒየም አካባቢ ሚሊኒየም ፓርክ የሚባሉ ልክ እንደዚህ ማለት ነው በየሰፈሩ ግሪን ኤሪያዎች ነበሩና እዛ አካባቢ ያለ ማህበረሰብ በሙሉ እነዛን አትክልቶች ግሪን ኤሪያው ጋር የተተከሉ አትክልቶችን የመንከባከብ ኃላፊነት ነበረባቸውና በዛ ጊዜ ብዙ ሰው ተለማምዶት ነበር፣ ኃላፊነት ውስጥ ገብቶ ነበር ማለት ይቻላል። ከዛ በኋላ ግን መቀዛቀዝ መጥቷል። አሁን ደግሞ አገራችን ከጥቂት አመታት ወዲህ የግሪን ሌጋሲ ወይ ደግሞ የአረንጓዴ ልማት አሻራ ማስቀመጥን በየአመቱ ክረምት ሲገባ ሰኔ ወርና ሐምሌ አጋማሽ ድረስ ይደረጋል። እኛም እንግዲህ ዛሬ አሻራችንን እናስቀምጣለን። ከዛ በኋላ መተን እንከባከባለን ወይ የማን አድጓል የሚለውን ደግሞ የዛሬ አመት የምናስቃኛችሁ ይሆናል። በሰላም ከደረስን ያመት ሰው ይበላል ወደዛው እንሄዳለን። ጥሩ ደግሞ ደስ የሚለው ነገር ከሚበሉትም መካከል ከሚጠጡትም የሚጠጣም የኔ ቡና ነው። ዘይቱና ነው የኔ ስበላ የቆየሁትን ነገር ነው መታክለው። የባህር ዳር ከተማ ግን በዚህ ጥሩ ልምድ አለ አይደል? ብዙ ቦታዎች ላይ አረንጓዴ ነገሮችን እናያለን። ተፈጥሮ ራሷ ግዛት አለች። ተፈጥሮ ማግዛት ከዛ ደግሞ አሁን የመጣውም ልምድ ጥሩ ነው። አይናችሁ እንዳጥሉባት በኔ አይናችሁ ማለት የዛሬ አመት ቡና ተጠራናለች። የዛሬ አመት ካልጸደቀች አይናችሁ ነው ሌላ ተንከባከቡ ጥራ ሶሲ ድንጋይ ሁሉ ምልክት አስቀምጣለች። አንድ ረሳው ከጸደቀ እኔ ነው እንዳትሉ ነው። በየቀኑ መመላለስ ይጠይቃል። እውነት ነው። ጥሩ ነው እንደዚህ ሰው እጅ ቆሽሾ ሲበላ ደግሞ ደስ ይላል አይደል? እኛም የዛሬ አመት መጥተን ዘይቱናና ቡና ግን እንቀያየራለን። እኔ የምወደው ነገር ነው የተከልኩት። የኔ መውደድ ብቻ ሳይሆን ደግሞ ለሀገራችን በኤክስፖርት በማድረግ ብዙ ዶላሮችን ይዘው ይመጣሉ። ስለዚህ አሁን ያበረከቶሽ ሊጎና ነው ማለት ነው። ማለት ፍራፍሬ ምን መልሳለን ነው የሷል። ጥሩ ለማንኛውም የራሳችንን የሆነ አሻራ አስቀምጠናል። ሁላችንም በያለንበት ያስቀምጥናቸው አሻራዎች ይኖራሉ። የት ናቸው የሚለውን ተመልሰን እንድናይ
አሁንም ደግሞ ጊዜው ስላለ አሻራችሁን እናንተም እንድታስቀምጡ ለማለት እንወዳለን። ቀጣዩን መሰናዶ ወደ እናንተ እናደርስና ተመልሰን እንገናኛለን። አብራችሁ ቆዩ። ብዙዎቻችን አትክልቶችን ከመመገብ ችግኙ ነውም ከመትከል በዘለለ እንዲሁም ደግሞ ሲያድጉ በጥላቸው ከመጠለል ባለፈ እንዴት ነው እዚህ ደረጃ የሚደርሱት ከትንሽነታቸው ችግኝ ወይም ደግሞ ፍሬ ድረስ የሚደርሱት እንዴት ነው የሚለውም ብዙ ጊዜ የምናውቅ አይመስለኝም። እኔ ደግሞ ዛሬ ከአንድ ማዕከል ጋር ጎራ ብዬ ከትንሽነታቸው ከህዋስ ጀምሮ ወደ ፍሬ እንዴት ይደርሳሉ የሚለውን የማስቃኛችሁ ነው የሚሆነው። ቆይታችሁ እኛ ጋር ካደረጋችሁ ብዙ ነገርን ታገኛላችሁ። አብራችን ቆዩ። አቢ ያዝንካ እሺ በቃ ቀረበ። እንደምን አደራችሁ? ሰላም አደራችሁ? እንዴት ናችሁ? አማን ናችሁ? ፕሮግራም አስይዤ ነበር። የተወደዳችሁ ተመልካቾቻችን ወደ ማዕከሉ ተገኝቻለሁ። በባለሙያ የታገዘ ቅኝት የምናደርግ ነው የሚሆነው። አብራችሁን ቆዩ። የሚያስቃኘኝን ባለሙያ አገኛለሁ። ጤና ይስጥልን። ጤና ይስጥልን። እንደምን አላችሁ? እንኳን ደህና መጡ። አማን ነው። እንኳን ቆያችሁ። ሰላም ነው? አማን ነው። አሁን ክረምት ደርሷል። እናንተ የፌሽታ ሰዓት ነው ልብል ለአትክልቶችም ለእናንተ እውነት ነው። አሁን ሰዓቱ የስርጭት ወቅት ነው። ስለዚህ በዚህ ሰዓት ብዙ ችግኞችን ወደ ማህበረሰቡ የሚደርሱበት ሰዓት የሰራችሁት ወደ መሬት የሚደርስበት ሰዓት ነው ማለት ነው። ጥሩ እንግዲህ ተመልካቾቻችንን አስቃኛለሁ በሚል ነው ይዣቸው የመጣውና ከምንድን ነው የምንጀምረው? ቅድሚያ የምንጀምረው ላቦራቶሪ ውስጥ እንዴት እጽዋቶች ይባዛሉ ያድጋሉ የሚለውን ካየን በኋላ ከላቦራቶሪ ወጣው ደግሞ እንዴት ይለማመዳሉ፣ አካባቢው እንዴት ይለምዳሉ፣ ቀጥሎ ደግሞ ለስርጭት እንዴት ዝግጁ ይሆናሉ የሚለውን በቅደም ተከተል እናያለን ማለት ነው። ስለዚህ ከትውውቅን ጀምር የት ነው ያለ ነው? አንተስ ማን የሚለውን ያለ ነው እንግዲህ ባህር ዳር አባይ ማዶ ቤዛዊት የባህር ዳር እጽዋት ካልቸር ማዕከል ነው የሚባለው። እኔ ደግሞ የተቋሙ ስራ አስኪያጅ ነኝ። ማንደፍሮ ታገለ እባላለሁ። በጣም አሪፍ ማንደፍሮ። ያው ዛሬ አንተ ያልኩ ደፈርከኝ እንዳትል ያው መቼም ቀደም ብለን ስለተገናኘን እውነት ነው። ምንድነው የሚሰጠው አገልግሎት? ተቋሙ እንግዲህ ምንድነው የተሻሻሉ ከበሽታ ንጹህ የሆኑ የአትክልትና ፍራፍሬ የስራ ስር ሰብሎችን በላቦራቶሪ በማባዛት ለተጠቃሚ አርሶ አደሮች ማድረስ ነው። በምርምር ማዕከል ደግሞ የታወቁ የተሻሉ ዘሮች ስለሆኑ ማሳ ላይ ሄደው ለአርሶ አደሩ የተሻለ ምርት ይሰጣሉ ማለት ነውና እሱ ነው እንግዲህ ያለው ጠቀሜታ ከምግብ ዋስትና አንጻር፣ ከገቢ ማስገኛ አንጻር፣ ከስነ ምግብ አንጻር ይሄ ኑትሪሽን የምንለው አካባቢን ጥበቃ ከመጠበቅ አኳያ የተሻሉ ናቸው ማለት ነውና አስተዋጽኦአቸው ጎላ ያለ ነው። ምን ምን አትክልቶች ናቸው ማለት ነው ያሉት? ሙዝ ችግኝ አለ፣ አናናስ አለ፣ ድንች እንደዚሁ እናባዛለን፣ የተዳቀለ አቮካዶ አለ፣ ፓፓያ አለ፣ ስኳር ድንች ቁርጥራጦች እንደዚሁም በችግኝ መልክ በዘር መልክ። ጥሩ እንግዲህ ወደ ላቦራቶሪው ስንሄድ ደግሞ የምናያቸው እነሱ ነው ብዬ አስባለሁ። እውነት ነው። እንዴት ይነሳሉ እንዴት ያድጋሉ የሚለውን እነሱን እናያለን። እንግዲህ በሁለት መንገድ ነው በላቦራቶሪ የሚባዙ የእጽዋት አይነቶች አሉ። በቀላሉ ደግሞ ችግኝ ጣቢያ ላይ ደግሞ የሚባዙ ፍራፍሬዎች አሉና በሁለት መንገድ ነው እያባዛን ያለ ነው ማለት ነው። በተቋም ደረጃ ላቦራቶሪው ደርሰናል። እዚህ ነው የምንገባ ማለት ነው። እንግዲህ ላቦራቶሪ ደግሞ ስገባ የራሱ የሆነ አካሄድ አለው። ልብስ ያው የስራ ልብስ የላቦራቶሪ ልብሶችን እንደርባለን። ጫማ ደግሞ ተቀያሪ ጫማ አለ፣ እሱን እንቀይራለን ማለት ነው። ስለዚህ ለጥንቃቄ ሲባል ገዋንም ላይ እንደርባለን፣ ጫማ ደግሞ እንቀይራለን ማለት ነው። ስለዚህ ሁለት ሚና ለወጣ ነው ዛሬ። ጋዜጠኛም በልብስ ደግሞ ስራውን እናየዋለን። ስለዋለው አልችለውም ሌላ ጉዳይ ሆኖ አሁን ይሄ ገዋን የለበስኩት ይሄኛው የፊልድ ስለሆነ ይሄንን አውለቅና ይወልቃል። ሌላ ውስጥ ያለ ነው የምንጠቀመው ማለት ነው። ስለዚህ ምንድነው ከልጅነቱ ጀምሮ
እንክብካቤ፣ ክትትል፣ ጥንቃቄ እየተደረገ በደንብ ጥንቃቄ ያስፈልጋል። ምክንያቱም ንጹህ ነው መውጣት ያለበት ለማህበረሰቡ መድረስ ያለበት ምንም አይነት በሽታ የሌለው ችግኝ ስለሆነ ጥንቃቄ በጣም የተሞላ ነው ላቦራቶሪ እና በትንሽ ነገር ደግሞ መበከል ስለሚችል በራሱ እሱንን ለመጠበቅ ነው። አሁን የምንገባበት አለ አይተን ስንመለስ ደግሞ በገባንበት አንወጣም። የራሱ መመለሻ መውጫ አለው ማለት ነው። አሁን መግባት እንችላለን። እንደምን አላችሁ? እንዴት ናችሁ? ሰላም ነው። ይህ እንግዲህ የልብስ መቀየራችን ነው። ልብስና ጫማ የምንቀይርበት ሩም ነው ማለት ነው። ክፍል ነው። ያው እኔ እንኳን ከእናንተ ሙያ ይልቅ ሸፍ በሆን የሚሻል ይመስለኛል። በዚህ ያለ ለሱ ብቀርብ ይሻላል። ለጥንቃቄ የተሰጠው ቦታ ግን በብዙ መንገድ የሚደነቅ እውነት ነው። ከዚህ በኋላ ምንድነው ጫማችንን እዚህ ጋር እናስነካለን። በቀላሉ ማለት በቀላሉ ካረቅ ነው ስለሚይዝ በትንሹ ምንድነው ይሄ? ይሄኛው የጫማው ጋር ባክቴሪያ ካለ ይዘን ወደ ውስጥ ይዘን እንዳንገባ ነው ዋናው ዓላማ። ስለዚህ ኬሚካል አለ እዚህ ጋር ማለት ነው። ስለዚህ ውስጥ እንደገባን ደግሞ እጃችንን እንታጠባለን ማለት ነው። ጥሩ። ይሄኛው ዋሽንግ ሩም ይባላል፣ መታጠቢያ ክፍል ይባላል። ከዚህ አካባቢ ሳይንስ ቦታው ላቦራቶሪ ግድ ነው። በዚህ አይነት መንገድ ካልሆነ ብዙ ዋጋ ያስከፍልሃል። ብዙ የተለፋበት ነገር በአንድ ላይ እንዲቀር ያደርገዋል እና በደንብ ጥንቃቄ የተሞላበት ነው የሚሆነው። ስለዚህ ይህ ክፍል ምንድነው? ማንኛውም እቃ ወይም ደግሞ እጽዋት ሊሆን ይችላል ወደ ስራ ከመሄዱ በፊት እዚህ ጋር ይታጠባል ማለት ነው። ታጥቦ ለስራ ዝግጁ ይደረጋል እና ይሄ ማጠቢያ ክፍል ይባላል። የላቦራቶሪ አንዱ ክፍል ነው። እነዚህ የምታያቸው ጠርሙሶች ናቸው፣ እጽዋቶች የሚያድጉበት። እነሱ ታጥቦ ዝግጁ ከሆነ በኋላ ደግሞ ወደ ቀጣዩ ክፍል ይሄዳሉ ማለት ነው እና ማንኛውም ከመስክም የመጣ ማንኛውም እቃ የሚሆን ውጭ የመጣ እዚህ ታጥቦ ነው ወደ ውስጥ የሚገባው ማለት ነው። ስለዚህ የማጠቢያ ክፍል ይባላል። ስለዚህ አሁን እኛም ታጥበናል ወደ ውስጥ ለመግባት ዝግጁ ነን። ትንሽ ዲስፔክት እናደርጋለን እጃችንን ከታጠብን በኋላ። ይሄኛው እንግዲህ ሁለተኛው ክፍል ነው። ሚዲያ የሚዘጋጅበት እጽዋቶች የሚፈልጉትን ምግብ ከዚህ ጋር የሚቀመምበት ክፍል ይሄ ነው እና የሚዲያ ዝግጅት ክፍል ይባላል። ወጥ ነው ያው እንግዲህ ሚዲያው እየተቀላቀለ ቀድሞ የሚመጣው ጭንቅላቴ ላይ ነው የሚመጣው ወጥ ነው እንዴ እያልኩ ነበር። ምግብም ስላልከኝ ለእጽዋቶች ምግብ ነው ይሄ እና ይሄኛው ወደዚህኛው እየተለካ ይገባል ማለት ነው። ወደ ጠርሙስ እየተመጠነ በዚህ ጠርሙስ ምን ያህል ሚሊሜትር እንደሚያስፈልገው ይታወቃል በሳይንስ። ስለዚህ የሚያስፈልገውን ያህል መጠን ባለሙያዋ አገሬ ትባላለች፣ ሚዲያ ዝግጅት ባለሙያ ናት። እሷ ካዘጋጀች በኋላ በዚህ መንገድ በእያንዳንዱ ጠርሙስ ይሄ አውቶማቲክ ነው፣ በራሱ ሌብል የተደረገ ነው። የሚፈልገውን ኤምኤል እኩል በየጠርሙሱ እየመጠነ ያስቀምጣል ማለት ነው። ከዚያ በኋላ ምንድነው እዚህ ጋር ስንሰራም ንክኪ ምንም ስላለው የመጨረሻ ክፍል አለ እዚያ ጋር አውቶክሌቭ የምንለው ስትራላይዝ ይደረጋል ማለት ነው። ጠርሙሱ ውስጥም ያለው ነገር ስትራላይዝ ተደርጎ ነው ለ72 ሰዓት ይሄ ሚዲያ ይቀመጣል። ከባክቴሪያ ከቫይረስ ፍሪ መሆኑ ሲረጋገጥ እጽዋቶች ወደዚህ እንዲገቡ ይደረጋል ማለት ነው። በጣም የሚገርም ነው ማለት ሲሞላ ሊትሩ ሲሞላ ያቋርጣል። እሷ እቃ መቀየር ብቻ ነው እሷ ስራ። ምንድን ነው አሁን እዚህ ውስጥ ያለው ነገር ይታወቅ? ምን ናቸው እዚህ ውስጥ ተዘጋጁ? አንድ እጽዋት ለማደግ የሚያስፈልጉት ንጥረ ነገሮች አሉ። እንግዲህ እንደ አሁን ለምሳሌ አንዱ እጽዋት ሙዝን ብንወስድ በሙዝ 3 አይነት የማባዣ ፕሮቶኮል የሚባል ነገር አለ። አንደኛው የመጀመሪያው ኢኒሼሽን የምንለው አለ። መጀመሪያ እጽዋት ማነሳሻ የምንጠቀምበት ኢኒሼሽን እንላለን። ሁለተኛው ደግሞ ብዜት ይባላል። አንዷ ወደ 2 ወደ 3 ወደ 4 እንድትባዛ የብዜት ፕሮቶኮል ይባላል። መጨረሻ ላይ ደግሞ እጽዋቱ ለተጠቃሚው እንዲደርስ የግድ ስር ማውጣት አለበት እጽዋቱ። ከዚያ በፊት ግን ስር የለው። ስር እንዲኖረው ደግሞ የሩቲንግ ፕሮቶኮል መጨረሻ ላይ
እንዲኖረው ተደርጎ ተሰርቶ ወደ ማለማመጃ ክፍል ይሄዳል ማለት ነውና ስለዚህ አሁን ይሄ ማነሳሻ ወይም ኢኒሺዬሽን ያለው ነው ማለት ነው። ይሄኛው ሚዲያ ምንድነው ሀገር አሁን የፓይናፕል የአናናስ የሩቲንግ ሚዲያ የሚባለው ነው። ስር እንዲያወጣ ማለት ነው። ስር እንዲያወጣ የሚያደርግ ሚዲያ ነው ማለት እና ከዚህ ውስጥ ምናለ እጽዋቶች የሚያስፈልጉ እነዚህ ማክሮ ምንላቸው ማይክሮ ሆርሞኖች ቫይታሚኖች ሁሉም ተመጥኖ ነው በዚህ መንገድ የሚያገኙት ምግቡ ማለት ነው። ካፈር ሳይሆን ከእያንዳንዱ ማክሮ ማይክሮ ተመጥኖ በዚህ መንገድ የሚሰጣቸው ማለት ነው ለእጽዋቱ። በጣም አሪፍ። ከዚህ ቀጥሎ ወዴት ነው የሚሄደው ማለት ነው? ከዚህ በመቀጠል ወደዚህኛው ክፍል እንመጣለን። እዚህ ጋር አውቶክሌቭ ይባላል። እነዚያ የተዘጋጁት ሚዲያዎች እዚህ ውስጥ ይገባሉ። ይሄ ራሱ ሰዓት አለው። ኦን ተደርጎ ካስነሳን በኋላ በዚያ ሰዓት ሲጨርስ አውቶማቲካሊ ራሱ ይዘጋል። መጨረሻ ላይ እዚያኛው ክፍል ይገባና ለ72 ሰዓት ይቆያል፣ ይቀዘቅዛል። አሁን እናየዋለን። ከዛሬ በፊት የተሰሩ ሚዲያዎችን እናያቸዋለን ምን እንደሚመስሉ። ከ72 ሰዓት በኋላ ወደ ስራ ዝግጁ ይደረጋሉ ማለት ነው እና በዚህ መንገድ ነው የሚያልፈው። ይሄ ሁላ ሂደት ምንድን ነው? ቫይረስና ባክቴሪያ እንዳያልፍ ነው። ንጹህ መጨረሻ ላይ ንጹህ የሆነ ችግኝ ዘር እንድናገኝ ነው ዋናው። ስለዚህ ከዚህኛው ክፍል ወደዚህኛው ክፍል ደግሞ አሁንም ለመግባት ጫማችንን አሁን እዚህ ጋር እናስነካለን ማለት ነው። ሌላ ጥንቃቄ ነው ይሄ። እሺ ይሄኛው የብዜት ክፍል ምንድነው? ከሌሎቹ ክፍል ይሄ ቀዝቀዝ ማለት ነው። ያኛው ምንድነው ሞቅ የሚለው እንዳየኸው ቅድም ወጥ ያልከው ሚዲያ የሚዘጋጅበት ስለሆነ የራሱ ሙቀት ይፈጥራል። ስቶር ስለነበረ አውቶክሌቭ አለ። እሱም ሲነሳ ደግሞ በራሱ የራሱ ሙቀት የሚለቀው አለ። ያኛው ሞቅ ይላል። ይሄኛው ግን ቀዝቀዝ ያለ ነው። ስለዚህ አሁን ቅድም ያየነው ባለሙያዎች ስታዘጋጅ የነበረው ሚዲያ የአናናስ የሩቲንግ ሚዲያ ወይም የስር ሚዲያ የምንለው ነው። አሁን ከአሁን በፊት የተዘጋጀ በ72 ሰዓት ዝግጁ ሆነ ነው እና ቅድም እንዳልከው ያ የተበጠበጠው በ72 ሰዓት ውስጥ በዚህ መንገድ ይረጋል። ስለዚህ ይሄ ለስር የሚሆነው ልጆቹ አሁን እየሰሩ ያሉት የአናናስ የስር ብዜቱን ነው ማለት ነው። አሁን እዚህ ውስጥ ችግኝ አለ ማለት ዘር አለ። ይሄኛው ዘር የለውም። ይሄኛው ሚዲያው ነው የተዘጋጀው ሚዲያ ወደ የት ይሄዳል? ወደ እነዚህ ወደ ባለሙያዎች ይሄዳል። ከማሳደጊያ ክፍል እነዚህ ይመጣሉ። እነዚህ ያደጉ አናናሶች መጨረሻ ወደ ተጠቃሚው ለመድረስ ምን መኖር አለበት? አንድ እጽዋት ቅጠል ሊኖረው ይገባል፣ ግንድ ሊኖረው ይገባል፣ ስር ሊኖረው ይገባል። አሁን እነዚህኞቹ ስር የላቸውም። እስካሁን ቅጠል አላቸው፣ ግንድ አላቸው። ስለዚህ አንድ እጽዋት ለመባል ሶስቱን ነገር ያሟላ መሆን አለ። ስለዚህ ስር እንዲያወጣ ነው የሚፈለገው የመጨረሻ የሚሆነው ማለት እና በዚህ መንገድ የመጨረሻ ስራ አሁን እየሰሩ ነው። ስለዚህ ወደ የት ያስገቡታል ማለት ነው? ስር ወደሚያነቃቃ ስር እንዲያወጣ ወደሚያደርግ ሚዲያ ላይ እነዚህን እጽዋቶች ያስገቧቸዋል ማለት ነው። ከገቡ በኋላ በ10 በ15 ቀን እነዚህ እጽዋቶች ስር ያወጣሉ። የሚፈለገውን ስር ያወጣሉ። በመቀጠል ወደ ማለማመጃ ክፍል ይወጣሉ። ይሄንን ከማውጣታቸው በፊት ዘር ማድረግ ያስፈልጋል ብዬ አስባለሁ። መነሻ ያስፈልጋል። ዘር አሁን የአናናስ ዘር ሳይሆን ከአናናስ ዋና ሴል ነው የምንወስደው። የእጽዋቷ ላይ ሴል አክቲቭ በድ ትባላለች። ሴንተሯ ላይ እሷን ወስደን ነው ወደዚህ የምትገባው። በዘርም የሚባዙ አሉ፣ በራሳቸው በእጽዋቱ ክፍልም ይባዙ አሉ ማለት ነው። ይህኛው ግን ተባስቶ ደርሶ ነው መነሻ የምንለው እናያለን። ይህኛው ግን ለብዙ ጊዜ ተባስቷል። ብዜት ላይ ነው የደረስነው። ይሄኛው ወደ ለመውጣት ዝግጁ ነኝ አድግ ያለው ስለዚህ ስር ያስፈልገኛል እያለ ነው። የስር የመጨረሻው ስራ ተሰርቶ ወደ ማለማመጃ ክፍል ይሄዳል ማለት ባለሙያዋ ከጠርሙሱ እያወጣች ትለያቸዋለች። ስለዚህ እየሰነጠቀች እየከፋፈለች መልሳ ደግሞ ከዚህ ውስጥ ስር ከሚያነቃቃው ሚዲያ ላይ ታስገባለች ማለት ነው። ስለዚህ አሁን እሷ የሰራችው ማለት ይሄ ነው። እነዚህ ማለት ነው አሁን እነዚህ ከብዜት ወደ ስር እንዲያወጡ ተደርገዋል ማለት ነው። እዛ ወደ ማሳደጊያ ክፍል አላቸው። የራሱ ግሮዝሩ የምንለው ማሳደጊያ ክፍል አላቸው። የዚህን ሙቀት መጠን ሊመጥን የሚችል ክፍል አለ። እዚያ ጋር ይቀመጣሉ። በቂ ስር ሲያወጡ ወደ ሌላኛው ወደ ማለማመጃ ክፍል ይወጣሉ። ከላብራቶሪ ይወጣሉ። ትንሽዬ ህዋስ የምትባል ነገር እዚህ ደርሳለች ነው። እዚህ ደርሳለች። አሁን ከዛኛው ለየት የሚያደርገው ያንኛው በጣም ብዙ በቁጥር በዛ ያሉ ናቸው። እዚህ ጋር እዚህ ስለሆነ ማብዛት እንዲባዛ ነው። ይሄኛው ደግሞ ስር እንዲያወጡ ስለሆነ የሚፈለገው ቦታው 10 እጽዋቶች እዚህ ውስጥ አሁን 10 እጽዋቶች እነዚህ እጽዋቶች ስር እንዲያወጡ ነው ማለት ነው። እንዲባዙ ሳይሆን አይባዙም። እዚህ ጋር ስር ማውጣት ሳይሆን ስር እንዲያወጡ ነው የተፈቀደላቸው። ስር ካወጡ በኋላ ወደ ማለማመጃ ክፍል ይሄዳሉ ማለት ነው። የእጽዋቶች
ብዜትም ከተሰራ በኋላ የማነሻሻ ስራም ከተሰራ በኋላ የስር እንዲያወጡ ከተደረገም በኋላ እንዲያወጡ ከተሰራ በኋላ እዚህ ጋር የሚቀመጡበት ክፍል ነው። ይሄ ግሮዝ ሩም ወይም ማሳደጊያ ክፍል ይባላል። እንደየእጽዋቶቻቸው የሚያስፈልጋቸው ለምሳሌ የደጋ እጽዋት ከሆነ የደጋን የአየር ንብረት እንዲይዝ ተደርጎ የተሰራ ክፍል አለ። የቆላ እጽዋቶች ደግሞ ሞቅ ያለ ክፍል ስለሚፈልጉ ያን ስሜት እንዲሰማቸው ተደርጎ ከወዲሁ ተላምደውት እዚሁ እንዲያድጉ ተደርጎ የተሰራ የማሳደጊያ ክፍል ይባላል እና ወደ 5 የማሳደጊያ ክፍሎች አሉ ማለት ነው። የእጽዋቶቹ እንግዲህ ድንች አለ፣ ሙዝ አለ፣ አናናስ አለ ማለት ነው። አሁን ላቦራቶሪ ላይ እየሰራን ያለ የእጽዋት አይነቶች ማለት ነው። መልካም ወደ ማሳደጊያ ክፍል ልንገባ ነው። አሁን ባለው ሰዓት እጽዋቶች የመተኛ ጊዜያቸው ነው። ስለዚህ አሁን ክፍሉን ስታዩ ጨለማ ነው። እጽዋትም ይተኛሉ ማለት ነው። የመተኛ ጊዜ ያላቸው የእንቅልፍ ጊዜ ምግብ የሚያዘጋጁበት ደግሞ ላይት ያስፈልጋቸዋል ደግሞ እንደዚሁ። ስለዚህ አሁን የኛ ካሜራ መብራት በርቷል፣ አይረብሽም። ምኝታ ጊዜ ያላቸው የእንቅልፍ ጊዜ፣ የምግብ ማዘጋጃ ጊዜ ያላቸው እና አሁን እጽዋቶች ምግብ ለማዘጋጀት የፀሐይ ብርሃን ያስፈልጋቸዋል። እዚህ ላቦራቶሪ ላይ ግን ፀሐይ የሚተካ ምንድን ነው ያለው? መብራት ነው ያለው። አሁን ለኔም ለተመልካቾቻችንም እንግዳ የሚሆነው የመኝታ ጊዜ ያላቸው የሚለው ነው። አሁን ቀን ነው እየቀረጽን ያለው ነውና ቀን ስለሆነ እንትን አይላባቸውም። አሁን ያው በዘመናዊ መንገድ ነው ይሄ። ኦኬ ተፈጥሮ ውጭ ናቸው ምግብ የሚያገኙት። ስለዚህ በእናንተ ፕሮግራም ነው እየመራቻቸው ያለው። በላቦራቶሪ በፕሮግራም ነው እየሄዱ ያለው። ምግብ የሚያገኙት ካፈር ሳይሆን በዘመናዊ መንገድ ከተቀመመላቸው ንጥረ ነገር ነው። እንደውም አሁን ሰዋዊ የሆነ ጥያቄ ልጠይቅህ ነው ማለት እኛ አሁን ስንተኛ እናዛጋለን፣ ምልክቶች አሉ ወይም ደግሞ የለመድናቸው ሰዓቶች አሉ። ማታ ሲሆን ነው ምንተኛው፣ ቀንም ከሆነ ከደከመን ነው ምንተኛውና እነሱም ያውቁታል የመተኛ ሰዓት ነው የሚለውን ይረዱታል ወይስ መብራት ስለጠፋ ብቻ ይተኛሉ? ያው አጀስት የተደረገ ስለሆነ ያው አክቲቭ የሆነው የሚነቃቁት መብራት ሲመጣ ይነቃቃል፣ ሲጨልም የእንቅልፍ ጊዜ መሆኑን ይረዳሉ ማለት ነው። የግድ እጽዋቶች የእንቅልፍ ጊዜ አላቸው፣ የምግብ ማዘጋጃ ጊዜ አላቸው። አሁን የምናየው ሙዝ ነው። ይሄ ብዜት ነው። ወደ ስር ያልሄደ ገና ብዜ የተባዙ እንዲባዛ ነው የተፈቀደለት። አሁን ይሄ ስራ ያወጣ እንዲባዛ ነው የተፈቀደለት። 10 አካባቢ የሚጠጉ ችግኞች ይታዩኛል። ምን ያክል ህዋስ አሁን እዚህ ውስጥ ይከተታል ማለት ነው? ይሄን እንዲሰጥ መጀመሪያ ላይ አንድ ነው የምትገባው። እሷ ያደገች ስትሄድ አሁንም 2 ወይ ወደ 4 ትሰነጠቃለች። ከእንደገና ደግሞ ማለት ነው ይሄ አሁን የሙዝ ነው። እቺ ሙዝ ናት። ከታወቀች ዝርያ ከሙዝ ችግኝ ማዕከሏ ሴንተሯ ላይ የምትወሰርና ሴል ናት። አሁን አረንጓዴ ሆናለች፣ እያደገች ትመጣለች። ወደ ጎን እየሰፋች ስትመጣ እችኛዋ ተመልሳ ወደ የት ትሄዳለች? ቅድም ካየነው ክፍል ትሄድ ከ4 ተሰንጥቃ አሁንም ሌላ ጠርሙስ ውስጥ ትገባለች። እንዲያ እያለ እየተባዛ በዚህ መንገድ ይደርሳል። የመጎዳት እድል ግን አይኖራቸውም። በቃ ሚዲያው በደንብ ከተዘጋጀ ምንም አይነት ብክለት ከሌለው የሚሰራውም ሰው ክፍሉ ምክስ ከሌለበት ድረስ ምንም ችግር የለበትም። አሁን የምታየው ቅጠል አለ፣ እያደገ ነው፣ እየተባዛ ነው። ታየዋለህ። ብዙ ግንዶች ብዙ እንትኖች ይታዩኛል። ብዙ ችግር ይታያል። ከዛ ደግሞ ይሄ ለየብቻ ደግሞ ይሰነጣጠቃል። ቀደም ብለን ያየነው ክፍል ላይ ማለት ነው። ስለዚህ ከትንሽ ሴል ላይ ከትንሽ እጽዋት ላይ ብዙ ችግኝ ማምረት እንደሚቻል እነዚህ ጋር ድንቾች ናቸው። እነዚህ አሁን ድንቾች ናቸው። ቁመታቸውም አድጓል። ስለዚህ አሁን እኛ ወደ ግሪን ሃውስ ማውጣት ከሆነ የፈለግነው እነዚህ ዝግጁ ናቸው ለመውጣት፣ ወይም ደግሞ የሚያንሰን ከሆነ ቁጥር መጨመር ከፈለግን እነዚህኞቹ ይባዛሉ ማለት ነው። አሁን ምን ያክል ቀን ነው ማለት ነው እዚህ ላይ የሚቆዩት? እዚህ ጋር የሚቆዩት ከ15 እስከ 20 ቀን ይቆያሉ ማለት ነው። ስርም አወጣው ቁመታቸውን ለማደግ 15 ቀን በአማካይ ይፈጃሉ ማለት ነው። ተጠቃሚዎቻችሁ ግን እነማን ናቸው? አሁን እናንተ የኛ ተጠቃሚዎች አርሶ አደሮች ናቸው። የከተማውም ነዋሪም አሁን እየተለመደ መጥቷል። ግቢው ላይ አቮካዶ፣ ፓፓያ የመትከል ሙዝ የመትከል ከአመት ተሻሽሏል። እኛም በነገራችን ሰውን ለማላመድ አንድ የሚፈልግ እንሸጣለን። ስለዚህ አሁን ከተማውም ተለምዷል። ገጠር ያለው አርሶ አደሩም የዘር አባዥ ማህበራቶች፣ ኢንቨስተሮች፣ ግብርና ቢሮ የኛ ተጠቃሚ ናቸው ማለት ነው አሁን ባለው።
ስለዚህ አሁን ወደ ውጭ ምን እየተሰራ እንደሆነ እናያለን ማለት እንግዲህ ይሄ ላቦራቶሪን አጠቃላይ አይተናል። በመቀጠል ደግሞ ከላቦራቶሪ ሲወጡ እጽዋቶች ምን ላይ ይደርሳሉ፣ እንዴት ነው የሚወጡት፣ እንዴት ይተከላሉ የሚሉትን ደግሞ አሁን እናያለን ማለት ነው። አሁን ፓይናፕል እየተተከለ ነው፣ አናናስ የምንለው ማለት ነው፣ አናናስ ችግኝ። ስለዚህ አሁን የምናየው ልጆቹ ጠርሙሷው ጋር ያለችውን የአናናስ ችግኝ እያወጡ እንዴት ለተከላ ዝግጁ ይሆናል የሚለውን ነው የምናየው ማለት ነው። ስለዚህ ውስጥ ላይ ላቦራቶሪ ላይ ያየ ነው አናናስ በቂ የሆነ ስር አወጣል። በቂ ስር ካወጣ ደግሞ ወደ ማለማመጃ ክፍል መሄድ ስላለበት እዚህ ጋር የምናየው ምንድነው ጠርሙሷን ይከፍታሉ። ጠርሙሷን ከከፈቱ በኋላ ችግኞችን እዚህ ጋር እያወጡ ያጥዋቸዋል ማለት ነው። ከዚያ የነበረውን ሚዲያ ያስለቅቁታል ማለት ነው። ለምግብነት የዋለው ማለት ነው። የዋለውን ያስለቅቃሉ። አንዳንድ የጠቆረ ነገር ካለውም እሱን አስለቀው ታች ስሯን ብቻ ነው የሚያጥዋት። በምንድን ነው የሚታጠበው? በውሃ ነው፣ በንጹህ ውሃ ይታጠባል ማለት ነው። ከታጠበ በኋላ ለተከላ ዝግጁ ነው። እዚያ ጋር ሄደን እናያለን። ሲተክሉን እዚያ እንመለከታለን ማለት ነው። እዚህ ጋር እንግዲህ መሞከር ይቻላል። ይሄኛውን ስራ ይቻላል። በእጅ ነው ሳያድጉ ባጭር እንዳላስቀራቸው ከልምድና ሙያ መማር ነው ከሚቀድመው ከማድረግ መማር ይቀድማል። ስለዚህ አንዷን ተይዝና ሁሉም ውሃ ላይ አይነከሩም። አንዷን ተይዝና ለብቻዋ እንዳልቆራረጣቸው ፈራው አይደል? እየሳቅሽብኝ ነው። አሁን እቺን እንድቻ አድርገህ ይዘህ ታቿን ማጠብ ነው። ይሄኛው መልቀቅ አለበት። ይሄ ጄል የሚመስለው ነገር ላቦራቶሪ የነበረው ለምግብ ስንጠቀምበት የነበረው ሚዲያ እሱ ሙሉ መልቀቅ አለበት። ሱሯ ብቻ ነው። ሳትነግሩኝ እሺ። ለቀቅ አሁን ጥቁራን ይሄኛው ምንድነው ሌላ አዲስ ስር እንዲያወጣ ማነቃቂያ እንዲሆን ይሄ የጠቆረ ይወገዳል። ጥቁሩ ስለዚህ አሁን ልክ ነኝ። ስለዚህ እንደዚህ ካጠብን በኋላ በጣም ስሩ ረጅም ከሆነ ደግሞ በመቀስ ይቆረጣል። በዚህ መንገድ ታጥቦ ይቀመጣል ማለት ነው። በዚህ መንገድ ወደ ተከላ ሄዳል። ሌላ ክፍል ደግሞ አለ። እንግዲህ አሁን እነዚህ ዘሮች የሚዘጋጁት ከአንድ ህዋስ ተነስተው ነው ብለኛል። እና ህዋሱ እንዴት ነው የሚወሰደው የሚለውን ማየት ብንችል ደስ ይለኛል። እሱን እናያለን። አሁን የሙዝ መነሻው ምንድነው የሚለውን እነዚህ መነሻ ዘር ናቸው፣ ለላቦራቶሪ አገልግሎት የሚውሉ ናቸው። ስለዚህ ከላቦራቶሪ ያየናቸው ሙዞች መነሻቸው እነዚህ ናቸው። እቺ ናዛፍ ናት። ስለዚህ ወደ ላቦራቶሪ የምናስገባው ከነዚህ ልጆችን ነው። እነዚህ ስለዚህ ምንድነው ከእናትየው የሚወጡ ልጆች አሉ፣ ሳከር የምንለው ማለት ነው። በእንግሊዘኛው ማሪስቴማቲክ በድ የምንላት በጣም የመባዛት አቅም ያላት ከሙዙ ሴንተር ላይ ማዕከል ላይ መጨረሻ የምትገኘው እሷንን ነው ወደ ላቦራቶሪ እንድትገባ የምትደረገው ማለት ነው። እና ቅድም ጃር ውስጥ ያያት ኢኒሼሽን ያልናት መነሻ ያልናት እሷ ናት ማለት እቺ ናት። እንግዲህ ወደ ብዜት እየተቀየረች የምትሄደው ማለት እንጂ ከዚህ ጋር ከቅጠሉ ተወስዶ አይደለም። መልካም። ስለዚህ አሁን ወደ ማላመጃ ክፍል መሄድ እንችላለን። አሁን ወደ ማለማመጃ ክፍል ነው የምንገባው። እንዴት ናችሁ? ሰላም ነው። ስለዚህ አሁን ቀደም ብለን ያየነው የታጠበው የአናናስ ተክል በዚህ መንገድ አሁን እዚህ እንትን ሱር የረዘሙ ስሮችን እየቆረጠች ነው ማለት ነው። የረዘሙ ስሮችን በመቀስ ትቆርጣለች ማለት ነው። ስለዚህ ረጅም ስሮች የተወሰነ ይቆረጣሉ። ልኬት አላቸው። በጣም ረዘም ያለውን ይለያል ከልምድ አኳያ በጣም ረጅም ያው ምክንያቱም ከእንትኑ በላይ ስለሚሄድ ከዚህ ከመትከያው በላይ ከሆነ ሊታጠፍ ስለሚችል ተመጥኖ ይቆረጣል። እነዚህ በጣም የረዘመችው ትቆረጣለች ማለት ነው። እኩል የሆኑ ስሮች አሉ፣ ሲተከሉ አይታጠፉም ማለት ነው። ባሉበት
ይቀመጣሉ። አንድ ልጅ ገማ የመልመድ አንድ ልጅ ገማ። እሺ ይቻላል። ያውም ከዚያ በላይ ብታግዘን ጥሩ ነው። ደግሞ መንገድ ላይ አስቀርቼው ሁለት አደረኩ። የራሴን እንዳትቀላቅይብኝ ይቀመጣሉ። ስለዚህ ከዚህ በኋላ ወደዚህ መደብ ይሄ አሁን ጊዜያዊ መደቡ ነው ማለት ነው። ይሄ ጊዜያዊ ማለማመጃው ነው። ስለዚህ አትሊስት መንዳያ ነገር ያስፈልጋል። እንጨት ታውሽኛ እንዴ ለጊዜው ከዚህ ወጋ አድርጎ ስሩ መታጠፍ የለበትም። ጀማሪ መሆን አስቸጋሪ ነው። አናቷን ያዛት በደንብ ልጅ ቀና አድርገህ ስለዚህ ጎኗን ወጋ ወጋ ታደርጋለህ። አሁን በሱ ከላይ ነው ስለ ያረኳት ተበቅ ፈራሁት በጣም ያው ልምድ ስለሆነ ልጆቹ ለምደውታል። የነሱ ነው በጣም ተክ ያረጓት ነው። አፈር ነው ያለው ወይስ ሌላ? ይሄኛው ኮምፖስት እና ሌላ ሚዲያ ነው ያለው። ይሄኛው የተቃጠለ የሩዝ ሀስክ ነው። የሩዝ ገለባው ነው የተጠቀምንበት። ስለዚህ ገና እስካሁን አሁን አፈር አልነካም እስካሁን ማለት ነው። ኦልሞስት አልነካም ማለት ይቻላል። ምክንያቱም ስሩ እንዳይበሰብስ ቀለል ያሉ ሚዲያዎች ነው አሁን ማለማመጃ እየሰራን ያለው ማለት ነው። ከዚህ በኋላ ነው እንግዲህ ወደዛኛው ሲሄድ አፈርን ሙሉ በሙሉ ሊያገኘው የሚችለው። ምን ያክል ቀን ይቆያል ማለት ነው? እዚህ ላይ እስከ 15 ከ20 ቀን ባለው በደንብ እንዲለም ይደረጋል። እዚህ ክፍል ውስጥ ይሄ ብድግ ብሎ ወደዛ እዚህኛው ይሄዳል። ከዚህ እንግዲህ እዚያ ጋር የምታየው የመቆጣጠሪያ የተገጠመለት የተሻለ ክፍል ነው የነበረውና ቅዝቃዜው ሙቀቱ ያኛው የተመጠነ ነው። ይሄኛው ያንን ለማምጣት ቀስ እያለ የተለማመደ ለሚሄድ ለየራሱ ፕላስቲክ አልብሰ ነው ምናላምደው ማለት ነው። እዚህ ጋር የምታየው ሙቀት መጠኑን ለመቆጣጠር ነው። የሙቀት መጠኑ ከሚፈለገው በላይ እንዳይሄድ የሁሚዲቲ ምንድነው ቅዝቃዜውም እርጥበት መጠኑም የተሻለ እንዲሆን በዚህ መንገድ ይሄ ይታፈናል። ሻወር እየተደረገ ዙሪያውን ይታፈናል ማለት ነው። እና አሁን ራሱ 31 ደርሷል። ሞቅ እያለ ነው የሚፈለገው። እቺኛዋ ፕላስቲኩ ያለችበት ክፍል ከ25 ከ30 መሆን አለበት። ዳሩን ሻወር ስታደርገው እርጥበት አዘል ይመጣል። ሙቀቱ ስለሚያተን ነው ማለት ነው። እና ሂዩሚዲቲው 70-80 ይመጣል። ነው ምርጥ ሲባል ግን ሰው ምንድነው የሚያገኘው ነገር? ለየት ያለው ነገር ምንድነው? ካለን ከለምር ነው ከአካባቢያችን ካለው የተለየው ነገር ምንድነው? ማንኛውም እጽዋት ዝም ብሎ ምርጥ ዘር ነው አይባልም። የተሻለ የጸደቁ ይሄ ዝርያ ይሄን ያህል ምርት ይሰጣል፣ ለዚህ አካባቢ ምቹ ነው፣ ይህን በሽታ ይቋቋማል የሚል በምርምር ማዕከል የተለቀቀ መሆን አለበት ምርጥ ዘር ለመባል ማለት ነው። ምርጥ ዘር ከሆነ ደግሞ ምርታማነቱ ከሌሎቹ ከአካባቢው ዘር የተሻለ ነው። ከስነ ምግብም አንጻር የውስጡም ይዘት የተሻለ ነው። ስለዚህ የተሻለ አካባቢን የሚላመድ ምርትን ከፍ የሚያደርግ በአጭር ጊዜ የሚደርስ ምርጥ ዘር በምርምር ማዕከል የተለቀቁ ማለት ነው። አቮካዶን ያሁን ማውቀው 6 ዓመት 7 ዓመት መጠበቅ አለበት ምርት እንዲሰጥ። ሙዝም በዛው ልክ 3 ዓመት ከዛም በላይ የሚወስድ ጊዜ እንዳለው እሰማለሁኝና የእናንተ የምታወጧቸው ሙዞች በምን ያህል ጊዜ ነው ምርት የሚሰጡ? አቮካዶ ስትሄድ ከዘር ምንነሳ ከሆነ ረጅም ጊዜ ይፈጃል ምርትን ለማግኘት 5 ዓመት 4 ዓመት ይወስድባል። የተለመደው ዘር ማለት የተለመደው ከዘር ከተነሳ ዘርን ወስደ ከተከልከው ግን መዳቀል አለበት። ሲዳቀል የልጅነት እድሜውን ትቀንሰዋል። ስለዚህ ወደ ምርት ተሎ ይሄዳል ማለት ነውና ከ5 ወደ 3 ዓመት ማውረድ ይቻላል። በጣም ትልቅ ለውጥ ነው። አሁን አብዛኛውን ባህር ዳር ላይ የምናየው ደቃቋ ሙዝ ናት። ይሄኛው ግን ትላልቁ ሙዝ ነውና የመያዝ አቅሙ ከፍተኛ ነው። እኔ የተረዳሁት ይሄ ክፍል ለአትክልቶቹ ብቻ ነው ምቹ። ላንተና እኔ ግን የተመቸኝ አይመስልኝ። እየቀለጠ አለ ሙቀት ስላለ የታመቀ አየር ስለሆነ ሙቀት አለ እዚህ ጋር። አናናስ ችግኝ እዚያ ታች ላይ ማለማመጃ ላይ ያየ ነው። ይሄኛው ለስርጭት ዝግጁ ሲሆን በዚህ መንገድ ነው ማለት ነው። ስለዚህ አሁን እዚህ አፈር ለምዶ ምርት መስጠት እንዳለበት እያሰበ ፀሐዩን ቀጥታ እያገኘ ለተጠቃሚዎች ይደርሳል ማለት። ይሄኛው ኦሬዲ የተላመደ ነው ለተጠቃሚ። ይሄ ወስዶ መትከል ነው የሚሆነው። እነዚህ በቅርብ በአጭር ወራቶች የሚደርሱ የሪድ ሌዲ የምንላቸው የፓፓያ ዝርያዎች ናቸው። እንግዲህ እናንተም ቢሮም ተክላቸው? አዎ እኛ ተቋም ላይ ማይቻለሁ። አዎ አለ። በ8 ወር ጀምሮ ምርት ይሰጣሉ ማለት ነው። የቡና የኪሎ ዋጋም እየጨመረ ስለመጣ አሁን አርሶ አደሩም የከተማ ነዋሪውም ያው ቡና ችግኝ ፍላጎቱ ጨምሯል እና ያንን ታሳቢ በማድረግ
ብዛት ያለ የቡና ችግኝ አፍልተናል፣ አዘጋጅተናል። ቡና ከሌሎች አትክልቶች በጣም የሚገርመኝ እንደው ዝም ብዬ እኔ በግሌ አሁን የስነ ልቦና ባለሙያ የሰዎችን አስተሳሰብ፣ እሳቤ፣ አመለካከት ምን ላይ ናቸው እንዴት ናቸው የሚለውን ይረዳል። የሕክምና ባለሙያ ውስጥ ደዌ ብንል አሁን ውስጥ ላይ ያሉ የሰውነት ክፍላችን እንዴት ነው የሚለውን ይረዳል። የአትክልት ባለሙያም ምንድነው ባህሪያቸው የሚለውን ታውቃላችሁ ያስባሉ። ቡና ጎረቤት ወዳጅ ነው አይደል? ትክክል። እንግዲህ እንደተባለው ቡና ሲፈላ ብቻንም አጠጣው ጎረቤት ይጠራል። ቡና ደግሞ በባህሪው ዛፉ ጎረቤትን ይወዳል፣ ሌላ ዛፍን ይወዳል። ጥላ ስለሚፈልግ በተለይ ከሰዓት በኋላ ያለው ፀሐይ እንዲያርፍበት አይፈልግምና ጎረቤትን ይወዳል። በዙሪያው ጎረቤት ይወዳልና ሲተከልም ቡና ወደ ጣይ መውጫ ይሆናል። ከጀርባው አካባቢ ደግሞ ለሱ ጥላ የሚሆኑ ማንጎ፣ አቮካዶ፣ ሌሎች ችግኞችን መትከል ይቻላል። በደንብ ከተንከባከበ በአመት 2 ምርት መሰብሰብ ይቻላል። በአመት 2 ጊዜ ቅድም ስታነሰው የነበረው አቮካዶ በአጭር ጊዜ ምርት እንዲሰጥ የሚደረገው በዚህ መንገድ ነው። አሁን የምታየው ከዚህ በታች ያለው መሰረተ ግንድ ይባላል። ከዚህ በላይ ያለው ፍሬ ሰጭ ነው ይባላል። ስለዚህ ፍሬ ሰጩ ምርት ከሚሰጥ ዛፍ ላይ የተወሰደ ስለሆነ የልጅነት እድሜውን የጨረሰ ስለሆነ በአጭር ጊዜ ምርት የሚሰጠው ለዚያ ነው። ከፍሬ የተነሳን ከሆነ ግን የልጅነት እድሜውን እስከ 5 አመት እስከሚጨርስ ምርት ላይ ሰጥ ይችላልና በዚህ መንገድ አቮካዶ አዳቅለን ዝግጁ አድርገናል ማለት ነው። ንፋስ እንዳያወዛውዘው እንዳይሰበር። ከዚህ በታች ደግሞ ሌላ ቅጥያ እንዲወጣ አይፈልግም። ከዚህ ወደ ጎን እንዲወጣ አይፈልግም። ቅጥያው ካለበት በታች ቅርንጫፍ ቢያወጣ ለምን የልጅነቱን እንትን ይዞ ሄደ 7 አመት እሱም ሊጠብቅ ነው። ስለዚህ ከዚህ በላይ ነው የሚፈቀድለት ቅርንጫፍ እንዲያወጣ የሚፈቀድለት ከተዳቀለበት በላይ መሆኑን። ጥሩ። አሁን ይሄንን የከተማ ነዋሪው መውሰድ ይችላል፣ አርሶ አደሩ መውሰድ ይችላል ብለኛል ቅድም። ታዲያ እንዴት ነው ማግኘት የሚችለው? እንግዲህ እኛ ያው አብዛኛው ሰው ለምዶናል። እዚሁ እየመጣ ክፍያ እየፈጸመ መውሰድ ይቻላል። እንደ ፍላጎቱ እንዳለው የመሬት መጠን አንድም ሊሆን ይችላል፣ ሁለትም ችግኝ ሊሆን ይችላል፣ በመቶዎች የሚቆጠርም ችግኝ ሊሆን ይችላል። ማህበረሰቡ እዚሁ ድረስ እየመጣ በተመጣጣኝ ዋጋ ክፍያዎችን እየከፈለ የፈለገውን የዝርያ አይነት መውሰድ ይቻላል ማለት ነው። ተመልካቾቻችን እንደተመለከታችሁት እንግዲህ ይህን ሁሉ ፕሮሰስና ሂደት አልፎ ነው እንግዲህ ወደኛ ለምግብነት የሚውለው። የተለየ አዲስ ነገር እንዳያችሁበት እምነት አለኝ። ቀጣይ ደግሞ ይሄ በዚህ መንገድ የተዘጋጀው ነገር ለሰው ምን ያክል ጠቀሜታ ውሏል፣ ሰውስ እንዴት እየተጠቀመበት ነው፣ ምርትስ እንዴት እየሰጠ ነው የሚለውን ደግሞ አርሶ አደሮች ቦታ ሄደን የምንመለከት ነው የሚሆነው። ቆይታችን አለበቃም። አሁንም አብራችሁን ቆዩ። ጤና ይስጥልን። ነብሮ ይስጥልህ። ሰላም። ደህና ናችሁ? ሰላም ነው። እንደምን አለ? ሰላም ናችሁ? ሰላም ነው። እንዴት ናችሁ? ደህና ናችሁ? ሰላም ነው። አርሶ አደርስ ሲባል የጠበቁት ምንድነው? ይሄ ደግሞ የዘመናዊ ግብርና በባህር ዳር ቀደም ብለን እያወራን የነበረው ተመልካቾቻችን ቡናዎች ገና በልጅነታቸው ፍሬ ይዘዋል። አሁን የመጀመሪያ ምርታቸው ነው። ከዚህ ቀደም አሁን ሁለተኛ ጊዜው ነው። አሁን በሁለተኛ ጊዜ ለቀማ ነው እየለቀምን ያለና ይሄ ጋር ያፈራውን እየለቀምን ይሄኛውን እየተከታተልን እየተንከባከብን ያለን እንጂ ለሁለተኛ ጊዜ ነው እየተለቀመ ያለው። ሌላ ምን አለ ከዚህ ከፓፓያና ከቡና ውጪ? አቮካዶ አለ፣ ሎሚ አለ፣ ቡናዎች ናቸው በብዛት። ጌሾ አለ። በርግጥ ዋናው ይሄ እነዚህ ትልቁ ተርፋማ ምንድነው እንትን ውጥ ልማቱ ባህር ዳር ቲሹ ካልቸር ድጋፍና ከነሱ የወሰድነው ምርት ነው። ቡናዎችና ፓፓያዎች እንደዚህ በጣም በቃ እጅግ ተርፋማ ያደረጉ ፓፓያውን በ8 ወር ለፍሬ የሚያበቃ እነሱ ናቸው። ጥቅም የሚያደርገን ለዛ ነው። በተጨማሪም ሌላ ቦታ መንጠረን ማንጎ ነበረ እሱን አጥፍተን እንደገና አሁንም ተክል የጀመርንበት ሁኔታ አለ። እዚህ አካባቢ ነባሩ የድሮ ሌላ ዝም ብለን ከነሱ ጥናት ሳንወስድ የገዛ ነው። የምታየው ይሄ ነው። አያያዙም ዛፉም ይደርጋል። ይኸውልህ የምታየው በጣም አፈራሩ የተለየ ነው። ይሄ ግንዱ ረጃጅም ነው። ይሄ ረጅም ነው። ያኛው አሁን ከነሱ ልምድ አይተን የወሰድነው ይሆናልም ብለው እነሱ ያደረጉልን ይሄ ነው። ለየት ያደረገውም ለዛ ይሄ አሁን ወደ 3 አመት ሆነ። አሁን ይሄ ከተተከለ ስንት ወሩ ማለት ምን ያክል ጊዜው ነው? አሁን ይሄ 2 አመታችን የተጠቀምነ እያፈራ ነው። የደረሰልን ለፍሬ በቃ እንደዚህ በ8 ወሩ ነው ከተተከለ በ8 ወሩ ፍሬ ለፍሬ በቃና ለጥቅም ይበቃ። ስለዚህ አሁን ይሄ ፓፓዬ ከጀመረ ምርት መስጠት ከጀመረ ጀምሮ እስካሁን አላቆመ ማለት ነው? አላቆመ፣ ይቀጥላል። ይሄው እያየው አይደለ? ከላይ ከታችን ቆርጣለን፣ ከላይ ይቀጥላል። አሁን ይሄ ፓፓዬ ለመቆረጥ ደርሷል? አዎ እንችላለን። ይሄው መቆረጥ ይቻላል። ይሄ አሁን እንደዚህ አድርገህ ፍሬ ነው ይሄ ይበላል። ይሄ ፍሬ ጣፋጭ ነው። ስኳር አይፈልግ ምን አይፈልግ ላይብ ነው። ይሄ ፍሬ የለው
ፍሬ የለው በቃ ስጋው ወፍራም የሚባክን ነገር የለውም። የሚባክን የለም ፍሬ ነው በቃ እንደዚህ ፍሬ ለማራገፍ ብለህ እንትን የምትለው የምታባክነው ነገር የለውም። ተመልካቾቻችን እንግዲህ ቀደም ብለን የተመለከትነው በዛ መንገድ የተዘጋጀው ከህዋስ ተነስቶ የተዘጋጀው አትክልት ያን ሁሉ ሂደት አልፎ ዛሬ በዚህ መንገድ ምርት እየሰጠ እኛም እየበላ ነው እየቀመስ ነው እንገኛለን። እጅግ አድርጌ ያመሰግናለሁ ለሰጣችሁን ጊዜ ከመነሻው ከህዋስ ጀምሮ እስከ መበላት የደረሱ ፍሬዎች ድረስ በዛሬው ቆይታችን ተመልክተናልና ተመልካቾቻችንም በየቤታችሁ ከጓሯችሁ ትንሽ እንኳን ክፍት ቦታ ካለ ቢያንስ በትንሹ ልክ እንደዚህ ፓፓዬ ቡናንና አቮካዶን ጨምሮ ማልማት የሚቻልበት ሁኔታ አለ። ሲመረት እንደዚህ ደግሞ ከቤት ንጹህ የሆነ ምርት መብላት መቅመስ መመገብ ይቻላል። ከዚህም ባለፈ ደግሞ እንደው ሙቀት እንኳን ቢሰማን በጥላቸው መጠለል ይቻላል የሚል ነገር ነው የተረዳሁትና ትንሽ ለመብሰል ቢቀረውም እንዲሁ ባለበት ሁኔታም ራሱ ጣፋጭ ነው። እናንተም በያላችሁበት መልካም ጊዜ ይሁንላችሁ። የቀሪ የእልፍኝ መሰናዶች ወደ እናንተ መድረሳቸውን ይቀጥላሉ። አብራችን ቆዩ።